ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በጃዊ ከአገዛዙ ኃይል ጋር እየተፋለመ ያለው ፋኖ ታሪካዊ የተባለ ግዙፍ ድል አስመዝግቧል። ከደብረ ማርቆስ እስከ የትኖራ ደብረ ኤልያስ ባካለለ ውጊያ ፋኖ አስደናቂ ጀብዶችን መስራቱ ተነግሯል። በወሎ ቤተ አማራ የተሽከርካሪ እንቅስቃሴ ገደብ መጣሉን የቀጠናው ፋኖ አሳውቋል። ስለ አሳምነው ጽጌ ልጆች አዲስ ነገር ተሰምቷል። ዝርዝር መረጃዎችን ይዘናል። በኢትዮጵያ ላይ የተፈጸመው የአውሮፕላን ጥቃት አነጋጋሪ ሆኗል። መንግስት ዝምታውን መርጧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የአረመኔው ሰራዊት ከምሽቱ 3 ሰዓት ከ15 ከደብረ ማርቆስ ከተማ በመነሳት ወደ ስናን በመሄድ ላይ እያለ በ206ኛ ኮር ነበልባሎች በተወሰደበት የደፈጣ ጥቃት ከባድ ኪሳራ ደርሶበታል። ጨለማን ተገን በማድረግ በአራት ሲኖትራክ ተጭኖ ወደ ስናን ረቡ ገበያ በመሄድ ላይ የነበረው የአረመኔው ሰራዊት እንህራታ ከተማን በማውጣት ላይ እያለ በተከፈተበት ድንገተኛ ጥቃት በርካታ የሰራዊት አባላቱ የተደመሰሱ ሲሆን ከፍተኛ ጉዳት ማስተናገዱ ተረጋግጧል። ከምሽቱ 3 ሰዓት ከ40 እስከ 4 ሰዓት ከ20 በወሰደ ጥቃት የጠላት ኃይል ብትንትን ወጥቶ በየጫካው ፈርጥጧል። የ206ኛ ኮር 14ኛ ክፍለ ጦር የንጉሥ ተክለ ሃይማኖት ሻለቃ ልዩ የደፈጣ ስፔሻሊስቶች በወሰዱት የተጠና ጥቃት ባልተገመተ ሁኔታ የተዘናጋ በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ድል ማስመዝገባቸውን ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የአገዛዙ 59ኛ ክፍለ ጦር መደምሰሱ ተሰምቷል። በጎጃም ጃዊ ቀጠና ኩንብር ከተማና አካባቢው የሰፈሩት የጠላት አሃዶች ላይ የአፋብን ቴዎድሮስ እዝ የ105ኛ የ206ኛ እና 201ኛ ኮሮች በጥምረት ባደረጉት መብረቃዊ ጥቃት 2 ዲሽቃ 10 ብሬን 4 ስናይፐርና የክፍለ ጦር መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ቁሳቁሶችን ማርከዋል። በተደረገው ውጊያ የጠላት ወታደራዊ መኮንኖች ከእነ እግረኛ ሰራዊታቸው ተደምስሰዋል። ከሶስቱ ክንደ ብርቱ ኮሮች የተውጣጣ ኃይል አቅደው በተሳተፉበት ዘመቻ ጠላት የቁም ምሽግ ቆፍሮ ከተቀበረበት ዘልቆ በመግባትና አፈና በመፈጸም የጠላትን ሎጂስቲክና የሰው ኃይል መማረክና መደምሰስ ተችሏል። የእጅ ቦምቦችን በብዛት በመጠቀም በተፈጸመው በዚህ አስደናቂ ወታደራዊ ጀብዱ ከተማረኩት ቁሳቁሶች መካከል ከ200 በላይ የነፍስ ወከፍ መሳሪያዎች፣ 10 ብሬን፣ 4 ስናይፐርና 2 ዲሽቃ እስከነሙሉ ክሻፋው 50 ሺህ በመጋዘን የተቀመጠ የክላሽና የብሬን ጥይት፣ 4 መገናኛ ሬዲዮኖች፣ በርካታ የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶች ይገኙበታል። 32 የመከላከያ አባላት በእጅ ሲማረኩም አንድ ማዕረጉና ማንነቱ እየተጣራ ያለ ከፍተኛ አዛዥን ጨምሮ ከ150 በላይ የጠላት ሰራዊት ተደምስሷል። ፋኖ የፋሺዝም መንፈስ ወራሽ የሆነው የአብይ አህመድ አገዛዝ ከባዕዳን ኃይሎች ጋር በመተባበር በአማራ ሕዝብ ላይ የከፈተውን የጥፋት ዘመቻ ለማስቆም ቆርጦ መነሳቱን አሳይቷል። የተደረጉ ጦርነቶችን በተመለከተ ተጨማሪ መረጃ አለን። አመሰግናለሁ። በአማራ ፋኖ ብሔራዊ ንቅናቄ በምዕራብ አማራ ቀጠና ቴዎድሮስ እዝ የ109ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ የቻለ አድማሱ ይህንን ቃለ ምልልስ ለመስጠት ፈቃደኛ በመሆነ በብላክ ላይን ሚዲያ አድማጭ ተመልካቾች ስም አመሰግናለሁ። እንዴት ዋልክ? ጤና ይስጥልኝ። አመሰግናለሁ። በእናንተ ኮር ስር በትናንትናው ዕለት የተሰራ አንድ ትልቅ ጀብዱ አለና እንደው ባለፉት 2-3 ቀናት አጠቃላይ የ109ኛ ኮር እንቅስቃሴ ምን ይመስላል? አመሰግናለሁ ተስፍሽ። እንግዲህ 109ኛ ኮር ከተቋቋመበት ሰዓት ብዙ ጀብዶችን ብዙ ግዳጆችን እየፈጸመ ይገኛል። የጠላትን ተከራሪ በየሄደበት ሁሉ እየመታ እየደመሰሰና ሰርጎ በመግባት የመምታትና የማሸማቀቅ ስራዎችን እየሰራ ይገኛል ማለት ነው። ከትናንትና በፊት እዚህ ሽንዲ ወረዳ አካባቢ ጠላት ወደ ገጠር እንቅስቃሴ አድርጎ ነበረ። የአርሶ አደር ማህበረሰቡን ሀብት ንብረት መዝረፍ እንግዲህ አማራን ጠላትነት ፈርጆ አርሶ አደር ሀብት ንብረት እንግዲህ በየሄደበት ሙሉ ማቃጠል፣ ማውደም፣ መዝረፍ የዕለት ተዕለት ተግባሩ ነው። ወደ ገጠር ኮኪት ወደምትባል ቀጠና ተንቀሳቅሶ ነበረ። ይህን በተንቀሳቀሰበት ሰዓት የ88ኛ ክፍለ ጦር ማለት ነው በተቀናጀ በደፈጣና መደበኛ ውጊያ በማድረግ ጠላትን አንገት አስደፍቶ መልሷል ማለት ነው። ከዛ በመቀጠል ትናንትና እንግዲህ 109ኛ ኮር በልዩ ኦፕሬሽን የሰራቸው ስራዎች አሉ። በዚህ ውስጥ ትናንትና ጅጋ እንግዲህ ያገዛዙ የጅርባ አጥንት ሆኖ ሲያገለግል የነበረ የጅጋ ከንቲባ ነበረ። እሱ
ላይ እንግዲህ በተደረገ የሰርጎ መግባት ኦፕሬሽን እንግዲህ ይህን የአገዛዙ ተላላኪ በመሆን የአማራን ህዝብ የአማራን አርሶ አደር ሲወጋ ሲያስወጋ ወጣቶችን ሲያሳፍን ወደ አገዛዙ መከላከያ ካምፕ ሲልክ የነበረ ግለሰብ ነው። ይህን ግለሰብ እንግዲህ በትናንትናው ዕለት ከምሽቱ 1 ሰዓት ተኩል ማለት ነው በተደረገው የከተማ ኦፕሬሽን እስከ ወዲያኛው መሸኘት ተችሏል ማለት ነው። እዚህ ጋር ተያይዞ የጅራ ከተማው ማለት ነው የሰላምና ደህንነት ኃላፊ የነበረው ቁስለኛ ማድረግ ተችሏል። እንግዲህ በትናንትናው በነበረው ኦፕሬሽን ይመስላል። ተስፍሽ በኦፕሬሽኑ ላይ የተሳተፈው ክፍለ ጦር ማን ነው? ምናልባት በሻለቃ ደረጃ የሚገለጽ ከሆነ ይህን እንግዲህ በልዩ ሁኔታ ኮር ነው የመራው። አሁን ክፍለ ጦሩ እዚህ ጋር በልዩነት እንትን ያለ የለም። ኦፕሬሽኑ የፈጸመው አካል ግን 77ኛ ክፍለ ጦሩን ተቀላቅሎ ነው ያለው። የክፍለ ጦሩ አካል አልነበረም። በነገራችን ላይ ልጁ ይህን ኦፕሬሽን የሰራው አካል የራሱ የከንቲባው አጃቢ ነው። በዛ አማካኝነት እንግዲህ የውስጥ ታጋዮች አሉ። እንግዲህ ከአገዛዙ ጋር ሆነው በጀባም ቤተሰብ ጋር ሰው አካላት አሉ። የእኛ መረጃ እንደዚህ አይነት ኦፕሬሽኖች የሚሰሩ ልጆች አሉ። የትናንትናውን ኦፕሬሽን የሰራው የመጀመሪያ ኦፕሬሽን ማለት ነው የከንቲባው አጃቢ ነው። እንግዲህ የትኛውም የፋኖ አባል አልነበረም፣ የአጃቢው የነበረ ነገር ግን ኦፕሬሽኑ ግዳጁን ከፈጸመ በኋላ 77ኛ ክፍለ ጦር ተቀላቅሏል ማለት ነው። የምታስተላልፈው መልእክት ካለ በዚህ ጋር በተያያዘ? እዚህ ጋር ተያይዞ እንግዲህ የአፋብን አማራ ፋኖ ብሔራዊ ንቅናቄ ያወጣው አዋጅ አለ። እንግዲህ ለአገዛዙ እንግዲህ ያገዛዙ ወግ ነው። በገንዘብ በተለያየ ጥቅማ ጥቅም ተደለው ወገናቸውን ህዝባቸውን እየገደሉ እያስገደሉ ያለው እንግዲህ ያወጣው የምህረት አዋጅ አለ። ይህን ምህረት አዋጅ ተጠቅሞ ሰው ራሱ ከዚህ በመከላከያ ከዚህ ትግሉ እንግዲህ አልቋል። ትግሉ ወደ መገባደድ እየደረሰ ነው። እንግዲህ በዚህ አጋጣሚ ይህንን መልዕክት የሚሰሙ የስርዓቱ አገልጋይ ቁጠረኞች ይህን እድል ተጠቅመው ህይወታቸውን ማዳር መቻል አለባቸው፣ ቤተሰባቸውን መምራት መቻል አለባቸው የሚል ሀሳብ ያለ። ያመሰግናሉ። በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ 109ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ የቻለ አድማሱ ለነበረን ቆይታ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ተስፋ። በዘመቻ ሽመልስ የ206ኛ ኮር በ5 ግንባሮች በከፈተው የተቀናጀ ማጥቃት ደማቅ ድል አስመዝግቧል። በወርሃ የካቲት የጥቁር ህዝቦች የነጻነት ምልክት በሆነው የአድዋ ድል መታሰቢያ ቀን በልዩ ግዳጅ ታሪክ ሰርቶ በጃዊ በተሰዋው እንቁ ታጋይ በሽመልስ ዘመቻ ያወጀው አፋብኃ ቴዎድሮስ ዕዝ 206ኛ ኮር በደብረ ማርቆስ ከተማ በከፈተው የተጠናከረ ውጊያ በውሃ ጋኑ የመሸገውን ጠላት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሻለቃ በሞርተር በመታገዝ ባደረገችው ማጥቃት ጠላትን በምሽጉ አንገቱን ቀልተዋለች። ባልተጠበቀ ሰዓት የታቀደ ውጊያ የከፈተው 206ኛ ኮር በደብረ ማርቆስ ከተማ በመፋለም አስደናቂ ጀብድ የፈጸመ ሲሆን በተመሳሳይ በሊባኖስ ከተማ የመሸገውን ጠላት የተናነቀው 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት አስከሬን ላይ የተረማመደ የማይደፈሩ የሚባሉ የቅሙ ምሽጎችን ንደዋል። በዚህ አውደ ውጊያ የጠላት የጦር አመራሮችን ጨምሮ ሚኒሻና አድማ ብተናዎች መገደላቸው ተረጋግጧል። ጠላት እንዳይተሳሰር ከደብረ ማርቆስ ደጀን ቆይ ድረስ መጠነ ሰፊ ጥቃት የከፈተው 206ኛ ኮር የጠላትን ዋና ወታደራዊ ካምፕ አድርጎም የተቀመጠበትን የየትኖራ ወታደራዊ ሰፈር በሞርተር በመደብደብ የኃይል ሚዛኑን ያዛባው 34ኛ ክፍለ ጦር በደጀን ወረዳ በጉቢያ ከተማ በመሸገው ጠላት ላይ ባደረገው የሙሉ ድምሰሳ ውጊያ ከ60 በላይ የጠላት ኃይል ሙትና ቁስለኛ ሲደረጉም ጠላት በዙ 23 ሞርተር መድፍና ቢኤም ቢጠቀምም የኃይል ብልጫ መውሰድ አልቻለም። በቅጥል ስሙ ኮከብ ተብሎ የሚጠራው የአድማ ብተና ዘመቻ መሪ በተገደለበት የጉቢያ ግንባር 34ኛ ክፍለ ጦር ከጠላት ጋር በመተናነቅ ጠንካራ የሚባሉ ምሽጎችን በቦምብ በማፈራረስ ጠላት የሚመካባቸውን የሚኒሻ አመራሮችም ተገድለዋል። በሌላ ግንባር 24ኛ ክፍለ ጦር በቆይ ከተማና አቅራቢያ ባደረገችው ማጥቃት የደባይ ጮቄ ሻለቃ የተሰጣትን ግዳጅ በብቃት በመወጣት በርካታ የጠላት ኃይል መደምሰሷም የታወቀ ሲሆን በተለያዩ ቦታዎች በተፈጸመው ማጥቃት ከ125 በላይ የጠላት ኃይል ላይ ጉዳት መድረሱም ተገልጿል። በጀግናው ሽመልስ ዘመቻ ሰይሞ የጠላትን ኃይል በማዛነፍና የግንኙነት መስመሩን በመበጣጠስ በጉቢያ የመሸጋው ጠላት ሙሉ ድምሰሳ የፈጸመው 206ኛ ኮርም በኮሩ ወታደራዊ አመራሮችና የክፍለ ጦር ወታደራዊ አመራሮች ሻለቆችን በማቀናጀት ያደረጉት ውጊያ የጠላትን ማዘዣ ጣቢያን ጨምሮ በ5 ግንባሮች ድል መቀዳጀታቸውንም የ206ኛ ኮር ወታደራዊ መምሪያ አስታውቋል።
የትራንስፖርት አገልግሎት በተወሰኑ ቦታዎች ላልተወሰነ ጊዜ መከልከሉን የንጉስ ሚካኤል አሊኮር ገለጸ። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ከሚንቀሳቀስባቸው ወረዳዎች መካከል በሁለት ወረዳዎች ማለትም በመቅደላና ተንታ ወረዳዎች ውስጥ የተሽከርካሪ እንቅስቃሴ የተከለከለ፣ ወደ መቅደላና ተንታ ወረዳዎች ለመግባት የሚሞክር ወይም ከሁለቱ ወረዳዎች ለመውጣት የሚንቀሳቀስ ተሽከርካሪ ላይ እርምጃ የሚወስድ መሆኑን አሳውቋል። ማንኛውም የተሽከርካሪ ባለንብረትና አሽከርካሪ ኮሩ ይፋ ያደረገውን የተሽከርካሪ እንቅስቃሴ ገደብ በማክበር ድርጅቱ መልሶ መግለጫ እስካላወጣ ድረስ ራሱንና ንብረቱን ከጥፋት ይጠብቅ ዘንድ መክሯል። ግዙፉ ላስታ ጀነራል አሳምነው ጽጌ ኮር የአመራርና የክፍለ ጦር መልሶ ማደራጀት አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ወቅቱን የዋጀ የፋኖ አመራርና የክፍለ ጦሮች አደረጃጀት ለተከታታይ 3 ቀናት በተደረገ ብስለት የተሞላበትና በስክነት በመወያየት የክፍለ ጦሮችን አደረጃጀትና ስያሜ እንዲሁም የኮሩን ስያሜና አመራር መልሶ ማደራጀት ሰርቷል። የኮሩ ስያሜ ቀድሞ ከነበረው ግዙፉ ላስታ ጀነራል አሳምነው ጽጌ ወደ 303ኛ ግዙፉ አሳምነው ኮር በሚል ስያሜ ቀይሮታል። የክፍለ ጦሮች መልሶ ማደራጀትን በተመለከተ ኮሩ ከነበረው 8 ክፍለ ጦሮች 2 ብርጌዶች ለአሰራርና ለቁጥጥር ያመች ዘንድ ወደ 5 ክፍለ ጦሮች የተደራጀ ሲሆን ተፈራ ማሞ ክፍለ ጦር፣ እሸት ክፍለ ጦርና ዋግሹም ብርጌድን በአንድ በማዋሃድ 19ኛ ክፍለ ጦር ተብለዋል። ተከዜና ማረጉ ተማረ ክፍለ ጦሮች በመዋሃድ 21ኛ ክፍለ ጦር፣ ኃይሉ ከበደና ጥራሪ ክፍለ ጦሮችን በማዋሃድ 14ኛ ክፍለ ጦር፣ ውባንታ ባተና ራሳንችም ክፍለ ጦሮች በማዋሃድ 81ኛ ክፍለ ጦር እንዲሁም ከሁሉም ክፍለ ጦሮች በማወጣጣት የተቋቋመው ነብሮ ተወርዋሪ ኮማንዶ ክፍለ ጦር 16ኛ ክፍለ ጦር በሚል የክፍለ ጦሮች መልሶ ማደራጀት ተሰርቷል። የ303ኛ ግዙፉ አሳምነው ኮር የአመራር መልሶ ማደራጀት የተሰራ ሲሆን ኮሩ ሰብሳቢ አርበኛ ኮማንዶ ፍቅሩ ሙልዬ፣ ምክትል ሰብሳቢ አርበኛ ታዘበው ሻምበል፣ ወታደራዊ አዛዥ አርበኛ ኮማንዶ ብርሃን አሰፋ፣ ፖለቲካ ዘርፍ መምሪያ አርበኛ በሪሁን ደምሌ ሆነዋል። በሌሎች የኃላፊነት ቦታዎችም ምደባ ተሰጥቷል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ የልጅ ኢያሱ ኮር በደቡብ ወሎ ዞን ለገሂዳ ወረዳ ሽክፍና አካባቢ ማህበረሰብ ጋር ውይይት ማካሄዱ ታውቋል። በውይይቱ ላይ የልጅ ኢያሱ ኮር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ እንዳሻው ጌታውን ወይም ፑቲን፣ የልጅ ኢያሱ ኮር ምክትል ወታደራዊ አዛዥ አምሳ አለቃ ሞላና ሌሎች የእዙ አመራሮች የተገኙ ሲሆን በውይይቱ የአማራ ፋኖ የህልውና ትግል ዓላማ፣ ትግሉ የደረሰበት ደረጃ፣ ትግሉን ለመጥለፍ ለማጠልሸት ጠላቶች የሚሰሩት ሴራና ወደፊት ከውጭም ከውስጥም ትግሉን ከሚገጥሙ ፈተናዎች እንዴት መጠበቅ እንዳለበት በሚል ዙሪያ ሰፊና ጥልቅ ውይይት ተደርጓል። የውይይቱ ተሳታፊ የወረዳው ነዋሪዎች በአፋብን መመስረት የተሰማቸውን ደስታ ጭምር በመግለጽ የተሰራውን አንድ አማራዊ ቤትም እንደ አይን ብላይ ናቸው እንደሚጠብቁት በማረጋገጥ ጭምር የአማራ ህዝብ ነጻ እስከሚወጣ ድረስ የሚጠበቅባቸውን ሁሉ በመደገፍ ከፋኖ ጎን እንደሚቆሙ በደስታና በወኔ ተሞልተው አረጋግጠዋል። በተጨማሪም የለገሂዳ ንዑስ ወረዳ አስተዳደር ተመስርቶ ህዝቡ ይመሩናል ያላቸውን ስራ አስፈጻሚዎችን የመረጠ ሲሆን አዳዲሶቹ አመራሮችም በህዝብ ፊት የተጣለባቸውን አደራ ለመወጣት ቃለ መሐላ ፈጽመው ኃላፊነታቸውን ተረክበዋል። የኢትዮጵያን አየር ክልል ጥሶ የገባ የጅቡቲ መንግስት ሰው አልባ አውሮፕላን በአፋር ክልል በፈጸመው ጥቃት በርካታ ንጹሃኖች ተገደሉ። ጥቃቱ የተፈጸመው ትናንት የካቲት 23 ቀን 2018 ዓ.ም ሲሆን ጥቃቱ የተፈጸመበት ቦታ ደግሞ በአፋር ክልል ገገዴ ተብሎ በሚጠራው አካባቢ ላይ መሆኑን የአካባቢው ነዋሪዎች ተናግረዋል። በጥቃቱ ህጻናትን ጨምሮ በርካታ አርብቶ አደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። በተጨማሪም በርካታ የቤት እንስሳት የተገደሉ ሲሆን መኖሪያ ቤቶችም ወድመዋል። ኢትዮጵያ የውጭ ወራሪ በመመከት ዳር ድንበሯን ያስከበረችበትን 130ኛ ዓመት የአድዋ ድል ቀንን እያከበረች በምትገኝበት ዕለት ድንበሯ ተደፍሮ በዜጎቿ ላይ እንዲህ አይነት ዘግናኝ ጥቃት መፈጸሙ እጅግ ልብ ሰባሪ ነገር ነው ሲሉ የአካባቢው ነዋሪዎች ገልጸዋል። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሶ በመግባት በአፋር ክልል ንጹሃኖች ላይ ያነጣጠረ የሰው አልባ አውሮፕላን ድብደባ ሲፈጽም ይህ ለሶስተኛ ጊዜ ነው። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸውን እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቁ። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። ከቴሄራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን የሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል። ኒውክሌር የጦር መሳሪያና የረጅም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው
መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብለዋል። በኢራን ላይ የወሰዱ ያሉት እርምጃ ዓላማው የአገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑንም ፕሬዝዳንቱ ገልጸዋል። በተገደሉት የአሜሪካ ወታደሮችም ስም ዘመቻውን አጠናክረን እንቀጥላለን ብለዋል። በኢራን ላይ የተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱ ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዚያም በላይ የመዝለቅ አቅም ያለው ሲሉ ተናግረዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።